ታሪካችን የሚጀምረው ቺንያንግ የተባለች ተማሪ እያስመለከተን ነው። ቺንያንግ ወደ ትምህርት ቤት በምትገባበት ሰዓት ተማሪዎቹ ሲቀልዱባትና ሲስቁባት እንመለከታለን። ቺንያንግም በዚህ ምክንያት ተማሪዎቹን በመደብደብና በማቁሰል ከትምህርት ቤቱ ትባረራለች። ከተባረረች በኋላም አባቷ ዲንግፒዮ ወደ ሌላ ትምህርት ቤት ሊያስመዘግባት ይወስዳታል። የአዲሱ ትምህርት ቤቷ ዳይሬክተርም ከሌላ ትምህርት ቤት በጸባይ ምክንያት መባረሯን ስታውቅ እዚህ ትምህርት ቤት ባህሪዋን እንድታስተካክልና ካልሆነ ግን እንደ ሌሎች ትምህርት ቤቶች እንደሚያባሯት ተነግራታለች። ከትምህርት ቤቱም እንደወጡ የቺንያንግ አባት ዶንግዮ ከዚህ በኋላ ማንም ምንም ቢላት እንድትታገስ እንዲሁም ጸብ ውስጥ በፍጹም እንዳትገባ አስጠንቅቋት መጸዳጃ ክፍል ደርሶ እንደሚመለስ ነግሯት ይሄዳል። አባቷንም እየጠበቀች እያለ ጃንግ የተባለ ተማሪ ፈተና አላስኮረጀንም ብለው በግሩፕ ሆኖ ሲመቱት ቺንያንግ ትመለከታለች። የሚደበደበውም ተማሪ ጃንግ ይቅርታ ቢጠይቃቸውም ልጆቹ ግን መምታታቸውን አላቋረጡም። ቺንያንግ ነገሩ ስትመለከት በዝምታ ለማለፍ ፈልጋ ነበር። ነገር ግን ልጁ ስላሳዘናት ስልኳን አውጥታ ድርጊቱን መቅረጽ ትጀምራለች። እንዳለመታደል ሆኖም ልጆቹ ይመለከቷትና ስልኳን እንዲሰጣት ይነግራታል። እሷም አልሰጥም ስትላቸው ተሰብስበው ሊደበድቧት ይሄዳሉ። ቺንያንግም የካራቴ ጥበቧን በመጠቀም በአስገራሚ ሁኔታ ሁሉንም ትደበድባቸዋለች። ጃንግም በተቀመጠበት ፈዞ ይመለከታታል። በሚቀጥለው ቀንም ቺንያንግ ትምህርት ቤት ገብታ ከተማሪዎቹ ጋር ትተዋወቃለች። በሚያስገርም ሁኔታም ጃንግና የደበደበቻቸው ልጆች እዛው ክፍል ውስጥ ነበሩ። ጃንግ እነሱ ክላስ በመሆኗ ቢደሰትም አመፀኞቹ ልጆቹ ግን ፈርተው ነበር። ክላስም ከተጠናቀቀ በኋላ ጃንግ ላደረገችለት ነገር ሊያመሰግናት ሲሄድ እሷ ግን ከአጠገቧ እንዲርቅ ትነግረዋለች። በዛው ምሽት ሁለት የሰከሩ ሰዎች እነ ጃንግ ምግብ ቤት ምግብ በልተው ገንዘብ ሲጠየቁ የለንም በማለት የጃንግን እናት ይገፈትሯታል። ጃንግም ሊከላከልላት ሲሞክር እሱንም መተውት ይሄዳሉ። በሚቀጥለው ትዕይንት ቺንያንግ ወደ ክፍል እየገባች ያለ ብዛት ያላቸው ሴቶች ወደ እሷ ሲያመሩ እንመለከታለን። ስልኳንም እንድትሰጣቸው ይጠይቋታል። ቺንያንግም የሰው ስልክ መጠየቅ አግባብ እንዳልሆነ በትህትና ነግራቸው ለመሄድ ትሞክራለች። የሴቶቹ መሪ የሆነችው ሴና ልትመታ ስትሞክር ቺንያንግ ተከላክላ መልሳ በጥፊ ትመታታለች። የሴና ጓደኞችም በፍርሃት ተውጠው ከቦታው ይሸሻሉ። ሴናም እያፈረችም ቢሆን ከቦታው ትሄዳለች። በዚህ ግርግርም ጃንግ በሁኔታው ተገርሞ ቺን ሲመለከታት ነበር። ከክላስ በኋላም ጃንግ ቺንያንግ ጋር በመሄድ ካራቴ እንድታሰለጥኑ ይጠይቃታል። በመጀመሪያ ቺንያንግን ቢብትለውም እናቱን ለመከላከል እንደሆነ ሲነግራት ተስማምታ ወደ አባቷ ካራቴ ማሰልጠኛ ትወስደዋለች። ጃንግም የተሰጠውን ፎርም ከሞላ በኋላ በቀጣዩ ቀን መጥቶ እንዲጀምር ይነገረዋል። በሚቀጥለው ትዕይንት ላይም ሴያን ወደ ተማሪዎች ካውንስል በመሄድ ቺንያንግ ተማሪዎቹ ላይ ባሳየችው ያልተገባ ባህሪ መቀጣት እንዳለባት ተናገራለች። ይህንንም የሰማው የተማሪዎቹ ፕሬዝዳንት ጂን ሂዩንግ ቺንያንግን ለመቅጣት ይስማማል። በሌላ ትዕይንት ጃንግ የቺንያንግ አባት ጋር ሄዶ ካራቴ መሰልጠን ሲጀምር እንመለከታለን። በስልጠናውም ህመም ቢሰማውም እንደምንም ጨክኖ እየሰራ ነው። በሚቀጥለውም ቀን ቺንያንግ ወደ ካውንስሉ ተጠርታ ትሄዳለች። የተማሪዎቹን ፕሬዝዳንት ጂን ሂዩንግ ስለ ድብድቡ ሲጠይቃት እሷም ራሷን ለመከላከል እንደሆነ ትመልስለታለች። ፕሬዝዳንቱም እነ ሴና ሁኔታውን እንዳካበዱት በማሰብ ቺንያንግን እንድትሄድ ያደርጋታል። በሚቀጥለውም ቺንያንግና ጃንግ ካራቴ ቦታው ላይ ተቀምጦ ሲያወሩ እንመለከታለን። ጃንግም እንደዚህ ቆንጆ ሆና ለምን ብቻዋን እንደምትሆን ይጠይቃታል። ቺንያንግም ማንም በህይወቷ ገብቶ እንዲወጣ እንደማትፈልግ ትመልስለታለች። የሚቀርቧት ሁሉ እንደማይዘልቁና የሆነ ጊዜ ላይ ጥሏት እንደሚሄዱ ስለምታምን ነበር። ጃንግም ሰዎች ቢሄዱ ትውስታቸው ግን እንደሚዘልቅ ይነግራታል። እሷም በንግግሩ ብትሳብም እሱ ፊት ግን ምንም አላለችም። በዛው ምሽት ተማሪዎች ፕሬዝዳንቱ ጂን ሂዩንግ እንዲሁም ሴናና ሌሎች ጓደኞቻቸው ሬስቶራንት ውስጥ ፓርቲ እያደረጉ እንመለከታለን። ዝግጅቱም በባህሪ ችግር ምክንያት ከትምህርት ቤት የተባረረው ጓደኛቸው ካንግሲንግ በመመለሱ ነበር። ፓርቲው ላይም ተማሪዎች ሁሉም የተዝናኑ ነበር። ነገር ግን ሄይሱንግ የተባለው ተማሪ ብዙም ደስ አላለውም ነበር። ከትንሽ ቆይታ በኋላ እሱና ፕሬዝዳንቱ ጂን ሂዩንግ ከፓርቲው ወጥቶ ማውራት ይጀምራሉ። ጂን ሂዩንግም ወደ ዘረፋ ቡድን መቀላቀል እንዳሰበ ይነግረዋል። ሄይሱንግም ነገሩን በመቃወም ይህንን ሀሳብ ከጭንቅላቱ እንዲያወጣው ይነግረዋል። ነገር ግን ጂን ሂዩንግ ከቡድኑ አለቃ ጋር እንደተገናኘና የሚቀረው መግቢያ ክፍያውን ብቻ እንደሆነ ይነግረዋል። በሚቀጥለውም ቀን የጋንጎቹ መሪ ሳንግጂ ሲመጣ እንመለከታለን። ጋንግስተሩም ሳንግጂ በፍጥነት ገንዘቡን ከፍሎ ጋንጉ እንዲቀላቀል ይነግረዋል። ጋንግስተሩ ሳንግም ሄይሱንግን ተመልክቶ እሱ በነፃ መቀላቀል እንደሚችል ይነግረዋል። ምክንያቱም ሄይሱንግ ጥሩ የመደባደብ አቅም ስለነበረው ነበር። ነገር ግን ሄይሱንግ ጥያቄውን ውድቅ አድርጎ ጥሏቸው ይሄዳል። በመቀጠልም ቺንያንግ የተጠየቀውን ገንዘብ ባለማግኘቱ ከመሬት ተነስቶ ተማሪዎቹ መደብደብ ይጀምራል። በኋላም ጓደኞቹን ጃንግን ይዞት እንዲመጡ ይነግራቸዋል። ልጆቹም ጃንግን ለማምጣት ሲታገሉት ጃንግን በሰለጠነው ካራቴ ራሱን ለመከላከል ቢሞክርም ነገር ግን ስላልቻለ
ይደበድቡታል። በቦታውም ሄሱን ይመጣና ጃንግን እንዲለቁት ይነግራቸዋል። በዚህም ሄሱንግ ያለቃቸውን ትዕዛዝ ስለጣሰ አንደኛው ሄሱንግን ይመታዋል። በቦታውም ቺንያንግ ትመጣና ጃንግን ወደ ካራቴው ስልጠና እንዲሄዱ ትጠይቋል። ይዛውም ልትሄድ ስትል አንደኛው ተማሪ መጥቶ ሊመታት ሲል በሚገርም የካራቴ ስልት መታ ትጥለዋለች። ይህንንም ሲመለከት የነበረው ሄሱንግ በቺንያንግ ድንቅ ድብድብ ይገረማል። ከድብድቡ በኋላም ሄሱንግ ጃንግን ወደ ካራቴው ማሰልጠኛ አብሮት እንዲወስዱ ይጠይቀዋል። በመቀጠልም ወደ ቺንያንግ አባት ጋር በመሄድ ካራቴ መሰልጠን እንደሚፈልግ ነግሮት ፎርሞችን ይሞላል። ጃንግ የሚሰለጥነው እናቱን ለመከላከል ሲሆን በተቃራኒው ደግሞ ሄሱንግ ቺንያንግን ለመቅረብ ነበር። ነገር ግን ቺንያንግ የግሩፑ አባል ስለነበረ አትወደውም ነበር። በዚህም ሄሱንግ ከዛኛው ግሩፕ እንደወጣና መቀየር እንደሚፈልግ ይነግራታል። በሚቀጥለውም ቀን የጋንጉ መሪ ለቺንዩንግ በመደወል በአስቸኳይ ገንዘቡ እንዲያመጣ ያስጠነቅቀዋል። ምንም የገንዘብ ምንጭ ያልነበረው ቺንዩንግ ለጓደኞቹ በመደወል ለተማሪዎቹ የካውንስል መዋጮ አልፏል በማለት ከተማሪዎቹ ላይ ገንዘብ እንዲቀበሉ ያዛቸዋል። ጂንዩንግም ያዘዛቸው ልጆች ከተማሪዎች በግድ እየተቀበሉ ያለ ጃንግ ተመልክቶ ሊያስቆማቸው ሲሞክር በድጋሚ ይደበድቡታል። በነገሩ የተበሳጨው ጃንግ ወደ አሰልጣኙ በመሄድ የተፈጠረውን ነገር ሁሉ ይነግረዋል። እናም ከባባድ የካራቴ ስልቶችን መማር እንደሚፈልግ ይነግረዋል። የጃንግንም ሁኔታ የተመለከተው አሰልጣኝ ሊያስተምሩ ይስማማል። በመቀጠልም ብዙ የተከመሩ ጣውሎቹን በማስቀመጥ 1000 ጊዜ እንዲመታው አዘዘው። በዚህም መሃል ቺንያንግና ቺንሱን መጥቶ ይቀላቀላሉ። በመቀጠልም ሶስቱም ከባባድ ስልጠናዎችን መሰልጠን ጀመሩ። በስልጠናው ላይም እርስ በርስ መተጋገዝ ጀምረዋል። በዚህም ቺንያንግ ለሄሱንግ ያላት አመለካከት በትንሹም ቢሆን መቀየር ጀምረዋል። በሚቀጥለውም ትዕይንት አሰልጣኛቸው ከከተማ እንደሚወጣ ነግሯቸው ለዛሬ በራሳቸው እንዲሰሩ ነግሯቸው ይሄዳል። እሱ እንደሄደም ሄሱንግ ወጣ ብሎ ፈታ እንዲሉ ይጠይቃቸዋል። 3 ሲኒማ ትኬት እንደያዘና ሄዱ እንዲመለከቱ ሀሳቡን ያቀርባል። መጀመሪያ ላይ ቺንያንግ ብታቅማማም ነገር ግን ጃንግ ሲጠይቃት ትስማማለች። በመቀጠልም ወደ ሲኒማው ይሄዳሉ። ከዚያም በመቀጠል ወደ ጃንግ ምግብ ቤት ይሄዳሉ። ልጇን በመጨረሻ ጓደኛ ማፍራቱን የተመለከተችው የጃንግ እናት አብሮ ስለሆኑ ሁለቱንም ታመሰግኗቸዋል። ምግባቸውን በልቶ ከጨረሱ በኋላ ሄሱንግ እና ቺንያንግ ጁስ ለመጠጣት ወደ ሱፐርማርኬት ይሄዳሉ። በዚህ መሃል ቺንያንግ ሄሱንን አሁን ለመቀየር እንደፈለገ ትጠይቋለች። እሱም ድሮ ላይ ያደገበት ቦታ በጣም መጥፎ ቦታ ስለነበረ የቦክስ አስተማሪው በጣም እንደሚጮኩነውና ሁልጊዜ በመጥፎ ሰዎች ተከቦ ሲኖር እንደነበረ ነግሯት፣ አሁን ግን ህይወቱን በተለየ መንገድ መመራት እንደሚፈልግ ይነግራታል። ቺንያንግን በሰማችው ነገር ተሰምቷት ከጎኑ እንደምትቆም ትነግረዋለች። በሚቀጥለው ቀን ሄሱንግ ከጂዩንግ ጋር ሲገናኝ ክፍያውን ከፍሎ እንደጨረሰና ጋንጉ እንደተቀላቀለ ይነግረዋል። ጋንጉም ሙሉ ትምህርት ቤቱንና ተማሪዎቹን እንደሚቆጣጠር ነገረው። ነገር ግን ሄሱንግ ይህን እንዳያደርግ ይማጸነዋል። ቺንዩንግ ግን ቺንያንግ እንደሚጎዳት ይነግረዋል። በዚህም ሁለቱም ከባድ ፍልሚያ ማድረግ ይጀምራሉ። ብዙ ከተፋለሙ በኋላም ሄሱንግ ቺንዩንግን አጋድሞት ይሄዳል። በዚህም የተናደደው ቺንዩንግ ሴይናን ቺንያንግን መርዝ ሰጥታት እንድትገላት ያዛታል። በመቀጠልም ሴይና ለቺንያንግ ወደ ካውንስሉ እንድትመጣ ቴክስት ጽፋላታለች። ቺንያንግም ስትሄድ ሴይና ላደረገችው ነገር ይቅርታ ትጠይቃታለች። ከዛም የተመረዘውን ውሃ ትሰጣታለች። ከዛም ሴይና ከሄዩንግ ጋር ያላትን ግንኙነት ትጠይቃታለች። ቺንያንግም የአባቷ ተማሪ እንደሆነና ከእሱ ጋር ምንም ማድረግ እንደማትፈልግ ትነግራታለች። ይህን የሰማችውም ሴይና የተሳሳተ ነገር እንዳደረገች በማሰብ ቺንያንግ መጠጡ ሳትጠጣ ትደፍቋለች። በዚህ መሃል ጂንዩንግ በንዴት ወደ ክፍሉ ይመጣና የተባለችው ነገር ባለማድረጓ ሴይናን በጥፊ ይመታታል። ቺንያንግም ልትከላከል ብትሞክርም ነገር ግን ከጂዩንግ ጋር የነበረው ጓደኛው ምንም እንዳታረግ አድርጎ ይዛታል። በሌላ በኩል ጃንግ ቺንያንግ በቺንያንግ እንደተያዘች ይሰማል። ወዲያውም ወደ ሄሱንግ ጋር ሄድና ስለተፈጠረው ነገር ይነግረዋል። ሄሱንግም ነገሩን ለማረጋገጥ ወደ ቺንያንግ ሲደውል እውነት እንደሆነና ሊያተርፋት ከፈለገ ወደ ትምህርት ቤቱ ጂምናዚየም እንዲመጣ ይነግረዋል። እነሱ ምንም ጊዜ ሳያጠፉ ወደ ቦታው ይሄዳሉ። ወደ ቦታውም ሲደርሱ በብዙ የጋንግ አባላቶች ይከበባሉ። በሰለጠኑትም መሰረት ሁሉንም ከደበደቧቸው በኋላ ቺንያንግን ለማዳን ወደ ካውንስሉ ይሄዳሉ። ቺንያንግም ቺንን በገመድ ካስራት በኋላ አንድ እርምጃ ከተንቀሳቀሱ እንደሚገድላት ይዝትባቸዋል። በመቀጠልም ሄሱንግን እንዲንበረከክ አዞት በተደጋጋሚ ይመታዋል። ጓደኛው ሲመታ የተመለከተው ጃንግ ጂንዩንግ ላይ ይሰነዝርበታል። ምንም ያህል ቢሰለጥን ጂንዩንግን ግን አልቻሉም። በዚህም መሃል ሄሱንግ ቺንያንግን መፍታት ቻለ። ቺንያንግም እንደተፈታች ጂንዩንግን መምታት ትጀምራለች። ከብዙ ፊልሜ በኋላም ቀጥቅጣ ታስቀምጠዋለች። በመጨረሻውም ትዕይንት እነ ቺንያንግ አዲስ የካራቴ ቤት ከፍተው እናም ካራቴ ቤቱ ለሴቶች ቅድሚያ እንደሚሰጥ እያሳየን ፊልሙ ይጠናቀቃል።